ዓለም በቀይ ባህር ውጥረትና በሃያላን ሽኩቻ በታመሰችበት በዚህ ወቅት በዝምታና በከፍተኛ ብልሃት የዓለምን የኃይል ሚዛን እየቀየረ ያለ አንድ መሪ አለ። አሜሪካና ሩሲያ፣ ኢራንና ሳውዲ አረቢያ፣ እስራኤልና የአረብ ሀገራት፣ እነዚህ ሁሉ የማይስማሙ ኃይሎች በአንድ የዲፕሎማሲ ማዕድ ላይ እንዲሰለፉ ያደረገው ሚስጥር ምንድን ነው? ኢትዮጵያ በታሪካዊ ባላንጣዎቿ ላይ ያስመዘገበችውና ግብፅን በዝምታ እንድትመለከት ያስገድዳት ድንቅ የጂኦፖለቲካ ጥበብስ እንዴት ተሳካ? በምዕራባውያን ዘንድ እየታቀደ ያለው አዲሱ የዳግም ቅኝ አገዛዝ ሴራና ኢትዮጵያ የምትከተለው ሁለንተናዊ ዲፕሎማሲ ሀገራችንን ወደ የትኛው ከፍታ እየወሰዳት እንደሆነ በዝርዝር የምናይበት ይሆናል። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። በአሁኑ ሰዓት ዓለም በከፍተኛ ግራ መጋባትና በታላላቅ የፖለቲካ ማዕበል ውስጥ ትገኛለች። የቀይ ባህር አካባቢ በሚሳኤል ድምፅ፣ በሚሊሻዎች ግርግርና በባህር ላይ በሚታይ ስጋት ተወጥሮ የዓለም ሀያላን መንግስታት ቀጣዩን እርምጃ ለመገመት ተቸግረዋል። ሆኖም ግን ዓለም በሙሉ በዚህ ውጥረትና ጩኸት ላይ ትኩረቱን አድርጎ ባለበት በዚህ ወሳኝ የታሪክ ምዕራፍ በአፍሪካ ቀንድ ሌላ ድንቅ ታሪክ በዝምታና በከፍተኛ ብልሃት እየተጻፈ ነው። ይህ ተራ የዲፕሎማሲ ግንኙነት አይደለም። ይህ የሰከነ መንፈስና የበሰለ አእምሮ የሚጠይቅ የዓለምን የፖለቲካ አሰላለፍና የቀጠናውን ዕጣ ፈንታ የሚቀይር ድንቅ የጂኦፖለቲካዊ የቼዝ ጨዋታ ነው። እያንዳንዱ ስልታዊ የእጅ መጨባበጥ፣ እያንዳንዱ ጥልቅ የስልክ ውይይትና እያንዳንዱ ከፍተኛ የልዑካን ስብሰባ እንደ ቼዝ ቁርጥራጮች በቦርዱ ላይ በጥንቃቄና በስሌት እየተቀመጡ ይገኛሉ። ጉዞ የጀመረው በጥቅምት ወር 2017 ዓ.ም በካዛን ብርድ ውስጥ ከኢራን መሪ ጋር በተደረገ ሚስጥራዊ የሚመስል ንግግር ነበር። ከዚያም በታህሳስ 30 ቀን 2018 ዓ.ም የዓለማችን ግዙፏ ቻይና በውጭ ጉዳይ ሚኒስትሩ አማካኝነት አዲስ የትብብር በር ስትከፍት፣ በየካቲት 5 ቀን 2018 ዓ.ም ደግሞ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ተገኝተው ስለ ቀይ ባህር ደህንነት መከሩ። ግርማው በዚህ አላበቃም። በመጋቢት 1 እና 3 ቀን 2018 ዓ.ም መካከል ከእስራኤል፣ ከዮርዳኖስ፣ ከኩዌት፣ ከኤምሬትስ እና ከኦማን የመጡ ከፍተኛ ዲፕሎማቶች ወደዚች ምድር በመትመም ስልታዊ አስፈላጊነቷን ዳግም አረጋገጡ። በዚሁ በመጋቢት 2 ቀን ዋሽንግተንም ቢሆን ስለ ቀጠናው መረጋጋትና ስለ ቀይ ባህር ደህንነት በከፍተኛ ደረጃ መክራለች። በመጋቢት 4 ቀን ከተባበሩት አረብ ኤሚሬትስ ጋር በመቀጠልም በመጋቢት 7 ቀን 2018 ዓ.ም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የተደረገው የትብብር ውይይት የዚሁ ስትራቴጂካዊ መስኮት አካል ነው። አስቡት፣ አሜሪካና ሩሲያ፣ ኢራንና ሳውዲ አረቢያ፣ እስራኤልና የአረብ ሀገራት፣ እነዚህ ሁሉ ተቃራኒ ፍላጎቶችና እርስ በርስ የማይስማሙ ሀያሎች በአንድ የዲፕሎማሲ ማዕድ ላይ የተሰለፉት በአጋጣሚ የመጣ ታሪክ አጋጣሚ አይደለም። ይህ የዓለም ንግድ፣ የነዳጅ ፍሰትና የወታደራዊ ስትራቴጂ የሚወሰንበትን የቀይ ባህር ኮሪደር በብልሃት የመምራትና የሀገርን ብሔራዊ ጥቅም የማስከበር ጥበብ ነው። ዓለም ሁሉ በግርግርና በውጥረት ሲደናገጥ፣ እርሱ ግን በዝምታ በትዕግስትና በጥንቃቄ የዓለምን ሀያላን በአንድ የቼዝ ቦርድ ላይ እያሰለፈ የቀጣይ ትውልድን ተስፋ እያረጋገጠ ይገኛል። ይህንን ድንቅ የፖለቲካ ጥበብ በዓለም መድረክ ላይ እንደ ግራንድ ማስተር እየተጫወተ ኢትዮጵያን የዓለም ሀያላን መገኛ ማዕከል ያደረገው መሪ ጠቅላይ ሚኒስትር አብይ አህመድ ሲሆን፣ ይህ ሁሉ ተአምር የተከናወነበትና የዓለም ዲፕሎማሲ ማዘዣ ጣቢያ የሆነችው ደግሞ የኢትዮጵያ ልብና የአፍሪካ መዲና አዲስ አበባ ናት። ኢትዮጵያ በአሁኑ ወቅት እየተከተለችው ያለው ዲፕሎማሲ ሁለንተናዊ ሚዛናዊ ዲፕሎማሲ ወይንም መልቲ አላይንድ ዲፕሎማሲ ይባላል። ይህ ስልት አንዱ ወግኖ ሌላውን ማግለል ሳይሆን ከሁሉም ሀያላን ጋር የጋራ ጥቅምን መሰረት ያደረገ ግንኙነት መፍጠር ነው። ኢትዮጵያ የምትከተለው የጂኦፖለቲካ ጥበብ የመቀናጀትና የመሳሳብ ስትራቴጂ ሲሆን፣ ይህም ሀገሪቱ በቀጠናው ላይ ያላትን የማይታለፍ የኃይል ሚዛን ሪጂናል ፒቮት እንድትሆን አድርጓታል። ይህ የዲፕሎማሲ የበላይነት በተለይ በታሪካዊ ባላንጣዎቿ ላይ ያስመዘገበው ድል አስገራሚ ነው። ለዘመናት የኢትዮጵያን ተሰሚነት ለመቀነስ በብቸኝነት ለማሰር ስትጥር የነበረችው ግብጽ ዛሬ አፏ ተዘግቶ በዝምታ እንድትመለከት ተገዳለች። ግብጽ በኢትዮጵያ በዓለም አቀፍ መድረክ ለማግለል ያደረገችው ሙከራ ሁሉ በኢትዮጵያ ብልህ የዲፕሎማሲ ጨዋታ ውድቅ ሆኗል። ኢትዮጵያ የአባይን ጉዳይ ከአፍሪካ አልፋ ወደ ዓለም አቀፍ መድረክ ስታመጣ የግብጽን የብቸኛ ባለቤትነት ትረካ በመስበር ይልቁንም የዓለም ሀያላን እንደ አሜሪካ፣ ቻይናና ሩሲያ የኢትዮጵያን የልማት መብት እንዲያከብሩና እንዲደግፉ በማድረግ ረገድ ታላቅ ስኬት
አስመዝግባለች። ግብጽ በዲፕሎማሲው አደባባይ ብቸኛ ስትሆን ኢትዮጵያ ግን ከአረብ ሀገራት ጭምር ጋር ስልታዊ ትብብር በመፍጠር የግብጽን ታሪካዊ የበላይነት ወደ ታሪክ ማህደር ቀብረዋለች። ይህ ስልት ኢትዮጵያ በአንድ በኩል ከምዕራባውያን ጋር ያላትን ታሪካዊ ግንኙነት ሳታላላ፣ በሌላ በኩል ደግሞ ከታዳጊዎቹ የምስራቅ ሀያላን ወይንም ብሪክስ ጋር ያላትን ትብብር በማጠናከር የራሷን የፖለቲካ የኢኮኖሚ ነጻነት የምታስከብርበት ጥበብ ነው። ይህ የግራንድ ማስተር አካሄድ ኢትዮጵያን ከአፍሪካ አልፋ በዓለም መድረክ ላይ ተደማጭነት ያላት የሰላምና የልማት አጋር አድርጎ የመገንባት ታላቅ የራዕይ ውጤት ነው። በቀጣይ መረጃ ከሊቢያ እስከ ኢራን በአሁኑ ወቅት ዓለም አቀፋዊው የኃይል ሚዛን ከአንድ ዋልታነት ዩኒፖላሪቲ ወደ ብዙ ዋልታነት መልቲፖላሪቲ እየተሸጋገረ ባለበት ወሳኝ የታሪክ ምዕራፍ ላይ እንገኛለን። ይህ ሽግግር ለብዙ አስርተ ዓመታት ዓለምን በበላይነት ሲመሩ ለነበሩት ምዕራባውያን ኃያላን ትልቅ ስጋት በመፍጠሩ የበላይነታቸውን ለማስቀጠልና ሽሽቱን ለመግታት የሚከተሉት ስልት እጅግ አደገኛና ጨካኝ እየሆነ መጥቷል። ፕሮፌሰር አሌክሲ ሃቢያሬሚዬ እንደሚያስጠነቅቁት አሜሪካና አጋሮቿ የተፈጥሮ ሀብት የበለጸጉና የራሳቸውን ፖለቲካዊ መስመር መከተል የሚችሉ ሀገራትን ዳግም ቅኝ ለመግዛት ወይንም በኒዮኮሎናሊዝም ቆርጠው ተነስተዋል። ይህ ስልት አዲስ ሳይሆን ለብዙ ዘመናት በስራ ላይ የዋለ ሲሆን ለዚህም በ1953 በኢራኑ መሐመድ ሞሳዴግ ላይ የተካሄደው የሲአይኤ መፈንቅለ መንግስት፣ በ1961 የፓትሪስ ሉሙምባ አሰቃቂ ግድያና በቺሊው ሳልቫዶር አሌንዴ ላይ የተፈጸመው ጥቃት ዋነኛ ማሳያዎች ናቸው። እነዚህ ሁሉ ድርጊቶች የሚያረጋግጡ አሜሪካ እውነተኛ ዲሞክራሲን ለማስፈን ፍላጎት ኖሯት እንደማያውቅና ይልቁንም የሷን ጥቅም የማይታዘዙ ጠንካራ መንግስታትን በማፍረስ የተፈጥሮ ሀብታቸውን መውሰድ ዋነኛ ግቧ መሆኑ ነው። የምዕራባውያን ዓለም አቀፋዊ ተጽዕኖ በግልጽ እየቀነሰ ቢመጣም የበላይነታቸውን ለተጨማሪ ጥቂት አስርተ ዓመታት ለማራዘም ካላቸው ጽኑ ዓላማ የተነሳ ያለ ግብግብ በቀላሉ እጃቸውን እንደማይሰጡ መረዳት ያስፈልጋል። ለዚህም ዋነኛው ማሳያ የማርኮ ሩቢዮ የሙኒክ ንግግር ነው። ይህ ንግግር አሜሪካ አፍሪካንና ላቲን አሜሪካን መልሶ በቀኝ ለመግዛትና በቁጥጥሯ ስር ለማዋል ወደ ኋላ እንደማትል ትልቅ ምልክት ሰጥቷል። በአሁኑ ወቅት የቬንዙዌላን ግዙፍ የነዳጅ ሀብት ለመቆጣጠር የሚደረገው ጥረትና ኩባንም ለማጥፋት የሚታሰበው እቅድ የዚሁ አዲስ የቅኝ አገዛዝ ሙከራ አካል ነው። አሜሪካ በዓለም ዙሪያ ያሉ ስልታዊ የተፈጥሮ ሀብቶችን እንደ ሊቲየም፣ ወርቅ፣ ነዳጅና ኮባልት በሙሉ በራሷ በቁጥጥሯ ስር መሆን አለባቸው ብላ ስለምታምን ማንኛውም በሀብት የበለጸገ ሀገር የዚህ ስጋት ሰለባ ሊሆን እንደሚችል ሊገነዘብ ይገባል። ይህ የዳግም ቅኝ አገዛዝ ሙከራ በተለይ በኢራን ላይ እየተከፈተ ባለው ጥቃት ይበልጥ ጎልቶ ይታያል። አሜሪካ በኢራን ላይ የምታደርገው ጥቃት ከኢራን ባለፈ ሩሲያን የመበታተንና ቻይናን የማዳከም ስልታዊ እቅድ አካል ነው። የኢራን ሽንፈት ለሩሲያና ለቻይና ጥልቅ ማስጠንቀቂያ በመሆኑ ይህ እንዳይከሰት በማንኛውም ዋጋ መከላከል ለምስራቁ ዓለም የህልውና ጉዳይ ሆኗል። ሩሲያ በዩክሬን በኩል የተከፈተባትን የምዕራባዊያን ተኪ ጦርነት እየተከላከለች ባለችበት ወቅት ቻይና ደግሞ በታይዋንና በደቡብ ቻይና ባህር በኩል ወታደራዊ ከበባ እየተደረገባት ባለበት በዚህ ወቅት የኢራን ግንባር መፍረስ የምስራቁን ኃይል ሙሉ በሙሉ ለአደጋ ያጋልጣል። በሌላ በኩል ምዕራባውያን ይህንን የበላይነታቸውን ለማስጠበቅ የሚጠቀሙባቸው መሳሪያዎች ወታደራዊ ብቻ አይደሉም። በዓለም ባንክ፣ በዓለም አቀፉ የገንዘብ ድርጅት IMF እና በዓለም አቀፍ የንግድ ድርጅት በኩል የሚጫኑት የኢኮኖሚ ማዕቀቦችና ቅድመ ሁኔታዎች የታዳጊ ሀገራትን ኢኮኖሚ ሽባ በማድረግ ለዘረፋ እንዲመቹ ያደርጋሉ። በቅርቡ በኒጀር፣ በማሊና በቡርኪና ፋሶ የታየው ጸረ ቅኝ አገዛዝ እንቅስቃሴ የምዕራባውያንን የሀብት ዘረፋ ለማቆም የተደረገ ታላቅ እርምጃ ቢሆንም ምዕራባውያን ግን በሽብርተኝነትና በዲሞክራሲ ስም እነዚህን ሀገራት ዳግም ለማንበርከክ ከፍተኛ ጫና እያደረጉ ይገኛሉ። በተለይም አሜሪካ የዶላርን የበላይነት እንደ ጦር መሳሪያ በመጠቀም የራሷን ፍላጎት የማይከተሉ ሀገራትን ከዓለም አቀፍ የገንዘብ ዝውውር ወይንም ስዊፍት በማገድ የኢኮኖሚ ጥቃት ትፈጽማለች። ይህ ትንታኔ የሚያሳየው ዓለም ዛሬ ያለችበት ሁኔታ እጅግ አሳሳቢ መሆኑንና የምዕራባውያን ሀያላን የቀድሞ የበላይነታቸውን ለማስቀጠል ሲሉ የታዳጊ ሀገራትን ህልውና ለመሰዋት ዝግጁ መሆናቸው ነው። አፍሪካውያንና የላቲን አሜሪካ ሀገራት ይህንን ስጋት ተረድተው በጋራ ካልቆሙ የታሪክ አጋጣሚው ዳግም ወደ ቀኝ አገዛዝ ዘመን ሊመልሳቸው ይችላል። ማንኛውም ሉዓላዊነቱን የሚያከብርና የራሱን ሀብት በራሱ ማስተዳደር የሚፈልግ ሀገር የምዕራባውያንን ስልታዊ ጥቃት ለመመከት የግድ ራሱ በፖለቲካ በኢኮኖሚና በወታደራዊ መስክ ማጠናከር ይኖርበታል። ዛሬ ኢራን፣ ነገ ደግሞ ሌላ የተፈጥሮ ሀብት ያላት ሀገር የዚህ ጥቃት ሰለባ መሆኗ አይቀሬ ነው። ስለዚህም የደቡባዊው ዓለም ሀገራት ወይንም ግሎባል ሳውዝ በብሪክስ እንደዚሁም በመሰል ጥምረቶች አማካኝነት ራሳቸውን ከምዕራባውያን የዲፕሎማሲና የኢኮኖሚ
ጥቃት መከላከል ከመቼውም ጊዜ በላይ ወሳኝ ሆኗል። ይህ ጉዞ ረጅም ቢሆንም የሀገራቱ አንድነት ግን የምዕራባውያንን የዳግም ቅኝ አገዛዝ ህልም መቅበሪያ እንደሚሆን ጥርጥር የለውም። አበቃን። ሐሳብ አስተያየታችሁን በኮመንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።